ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንኳን ለአድዋ ድል በዓል በሰላም አደረሳችሁ እያልኩኝ ዛሬ የካቲት 23 ቀን 2018 ዓ.ም መላው የጥቁር ሕዝቦች ኩራት የሆነው 130ኛው የአድዋ ድል በዓል እየተከበረ ይገኛል። ይህንን ታሪካዊ ቀን አስመልክቶ የአማራ ፋኖ ብሔራዊ ንቅናቄ ጠንካራ መግለጫ አውጥቷል። አድዋ የነጻነት የአንድነትና የራስ በቅለት ተምሳሌት ነው። ከ130 ዓመታት በፊት አባቶቻችን የሀገርን ክብር ከጥቅም ነጻነትን ከፍርፋሪ አስፈልጠው የፈጸሙት ድንቅ የታሪክ ክስተት ነው። የአድዋ መንፈስ ዛሬ የት አለ በሚል ርዕስ ንቅናቄው የብልጽግናን አገዛዝና ተያያዥ የሆኑ የሉዓላዊነት ስጋቶችን የነቀሰበት ሙሉ መግለጫ አሁን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። የካቲት 23 ቀን 2018 ዓ.ም 130ኛውን የአድዋ ድል አስመልክቶ ከአማራ ፋኖ ብሔራዊ ንቅናቄ የተሰጠ መግለጫ። አድዋ የነጻነት፣ የአንድነት፣ የአይበገሬነት፣ የራስ በቅለት ውጤት ነው። አድዋ ከጊዜያዊ ትርፍ ይልቅ የሀገር ክብርና ነጻነትን፣ ከፍርፋሪ ይልቅ ኩራትን፣ ከአጎብዳጅነት ይልቅ የሞራል ልዕልና ያስቀደሙ አባቶቻችን የፈጸሙት ድንቅ የታሪክ ክስተት ነው። አድዋ ኢትዮጵያ በዓለም መድረክ ከተከሰቱ የዓለም ስልጣኔዎች መካከል አንዷ መሆኗን ያስመሰከረ፣ በደረጀ የአመራር ጥበብ የጋራ በሆነ ብሔራዊ አጀንዳ ኢትዮጵያውያን በአንድነት የተሰለፉበት መድረክ ነው። ሀገርና ሕዝብ መውደድን አውርተው ሳይሆን ሰርተው፣ ተነግሮላቸው ሳይሆን ተግብረውት ያሳዩት አፄ ምኒልክ፣ እቴጌ ጣይቱና ሌሎች የዘመኑ ክስተቶች በጽናታቸው፣ በአመራር ጥበባቸው፣ በአስተዋይነታቸውና በቆራጥነታቸው እብሪተኛና ወራሪዎችን በማሸነፍ ለአፍሪካ ኩራት የሆነ ድል የቀይ ገዢዎችን የኃይል ሚዛን ያዛቡበት ታሪካዊ ክስተት ነው አድዋ። የኢትዮጵያን ብዝሃነት ከጭፍለቃ ያዳነው የአድዋ ድል ኢትዮጵያ በዓለም አቀፍ የፖለቲካ መድረክ ተሰሚነት ያላት ሀገር እንድትሆን ከማስቻሉም በላይ ለዓለም የዲፕሎማሲ ሕግ የጋራ ደህንነትና ለሉዓላዊነት ጣልቃ ያለመግባትን መርሆች እንድታበረክት አድርጓል። የአማራ ፋኖ ብሔራዊ ንቅናቄ ለመላው ኢትዮጵያውያን እንኳን ለአድዋ ድል 130ኛ ዓመት አደረሳችሁ ይላል። 130ኛውን የአድዋ ድል ስናከብር ኢትዮጵያን ከነታሪኳ የሚጠላው የብልጽግና አገዛዝ በአማራ ላይ የከፈተውን የዘር ማጥፋት ጦርነት በመመከትና በሌሎች ኢትዮጵያውያን ላይ የደቀነውን አደጋ ለመከላከል የሚያበቃ ተጋድሎ በማድረግ ላይ ነው። ከአድዋ መንፈስ በተቃራኒ የተሰለፈው የአብይ አህመድ ቡድን የሀገሪቱን የመከላከያ ተቋም አመራር ለአረብ እምሪቶች በማስረከብ ኢትዮጵያውያንን በባዕዳን ወንበዴ ሀገራት ድሮንና ጀት በማስጨብጨብ ታሪክ የማይለው አሳፋሪ ተግባራት በመፈጸም ላይ ይገኛል። አንዳነትንና ባዕዳነትን ከአረመኔነት ጋር የተላበሰው የብልጽግና አገዛዝ በማስወገድ ሀገራችንን ካልተነገረው የአረብ ኤሚሬት ቅኝ ግዛት ለማላቀቅ በቁርጠኝነት የምንታገል መሆኑን በዚህ አጋጣሚ እናረጋግጣለን። የአማራ ፋኖ ብሔራዊ ንቅናቄ እንደሚታወቁት ጦርነት ከጀመረ መደበኛ ጦርነት 3 እና 4 ዓመታት አስቆጥረናል። ስለዚህ በዚህ ጦርነቱ ሳንጠፋ ጠላቶቻችን እንደሚፈልጉት ሳንሆን እዚህ ያደረሰን አምላካችን የማርያም መድኃኒዓለም ኢየሱስ ክርስቶስ ወይም አላህ ክብር ለእሱ ይሁን። ምክንያቱም በጣም ብዙ ዋጋ ከፍሏል። ከዛ ውጪ ዛሬ በዚህ ደረጃ ደርሳችሁ ለባለፉት ወራት ስልጠና ወስዳችሁ ውጣ ውረዱን፣ ድካሙንም፣ ረሃቡንም፣ ጥሙንም
ብርዱንም ችላችሁ ለዛሬ በቃችሁ ተወላጅ ሰራዊት ለዚህ ስልጠና ዋጋ የከፈላችሁ አሰልጣኝ ወታደራዊ ተቋማት ላይ ያላችሁ ዛሬ ብዙ የተገኛችሁ ሁሉ ከዚህ በተጨማሪ አጠቃላይ በዚህ ስልጠና ላይ የተሳተፋችሁ ወታደራዊ ስልጠና ጨምሮ የፖለቲካዊ ስልጠና ሲሰጡ የነበረ ከአፋብን ደቡብ አማራ ቀጠና ሳምንት የእዝ አመራሮች ከዛም በታች የክፍለ ጦር አመራሮች ይህ ስልጠና እንዲሳካ አስተዋጽኦ ያደረጋችሁ አካላት በሙሉ ለዚህ ስልጠና ዋጋ የከፈላችሁ እንኳን አደረሳችሁ። እናመሰግናለን። እንግዲህ የስልጠና በቀላሉ የመጣ ነገር አይደለም። እንደምታውቁት በጣም ብዙ ዋጋ ተከፍሎበታል። ዛሬ ላይ ቆመን በዚህ አሰልጥነን ስናስመርቅ ዝም ብሎ በአጭር ቀን የመጣ ነገር አለ። በጣም ብዙ ውጣ ውረድ አለበት። ከዚህ በተጨማሪ ደግሞ የአማራን ቤት ትልቁን ድርጅት አፋብን በመሰረትም በማግስቱ ወደ ስራ ገብተን እናንተን ለማስመረቅ የበቃንበትና በጣም ልዩ የሚያደርገው ጊዜ ስለሆነ ይህም ሁሉ ስራ ለመስራት እንደ አማራ ዋጋ ከፍለው ስለደረሰ ለዚህ ስራ ሁላ ዋጋ የከፈለው ሁሉ ማመስገን እፈልጋለሁ። ከዚህ በተጨማሪ እውነት ለመናገር በዚህ ስልጠና ላይ ወታደራዊ ስልጠና ብቻ አይደለም። መጀመሪያ ላይ እንዳነሳው ብዙ ስራዎችን ሰርተናል። ይህ ሰራዊት የሚጠበቅበት በጣም ብዙ ነገር አለ። የአማራ ሕዝብ አደራ ያዘው። የአማራ ሕዝብ ደግሞ እንደምታውቁት በተለይ ለባለፉት 20-30 ዓመት እና ከዛ በላይ ዋጋ ሲከፍል የነበረ ነው። ይህ ደግሞ ምናልባትም ትናንት ያሳለፍነውን ጊዜ አሁንም እንዳልደግሞ ከዚህ የበለጠ ደግሞ ተጠፋላችሁ ተብሎ የተፈረደብን ህዝቦች ነው። በዚህ ልክ ዋጋ የከፈልነው ያክል ነገም ደግሞ ከዚህ የተሻለ ስራ ሰርተን መንግስት ነኝ በሚል የአማራ ህዝብ ከዚህ ምድር ላይ ማጥፋት አለብኝ ብሎ ስርዓታዊ የሆነ ዝግጅት አድርጎ እኛን ያጠፋል። እስከዛሬ የመጣንበትን ባህል፣ ወግ፣ እሴት፣ ቋንቋ ከአሁን በኋላ እዚህ ምድር ላይ ማየት አልፈልግም የሚል ኃይል ምናልባትም የዳብሎስ ስራ አስፈጻሚ በአገዛዝ በኩል የብልጽግና ገዢ እና ተከታዮቹ ዛሬ እያየን ምናልባት ትናንትና በዚህ ደረጃ የምንጠብቀው ስርዓት ነበረ። ባልነቃንበት ሰዓት አማራ ወጥቶ ወርዶ ሀገርን ያቆየ ህዝብ በስርዓተ መንግስት ግንባታ በጣም ብዙ ዋጋ የከፈለ ህዝብ በኪነ ጥበቡ በጣም ብዙ ዋጋ የከፈለ እንደ ሀገር ብቻ ሳይሆን እንደ ዓለም አገርን ከጠላት አገርን ከቅኝ ግዛት ተከላክሎ ያቆየ ህዝብ እንደምታውቁት ዛሬ ላይ ታምጆብን መዋቅራዊ ስራ እየተሰራ ከውጭም ከውስጥም ጠላታችን በዝቶ እንድንጠፋበት የብልጽግናው አገዛዝ ከአሁን በኋላ ምናልባት ህዝባዊ በሆኑባት እኛ ግንባር ቀደም ሆነን ይህን ነገር ለማስፈጸም እንገደዳለን ማለት ነው። ስለዚህ አማራ እንደ አማራ የሚቀጥል ከተፈለገ ቅድም መግቢያ ላይ እንዳነሳሁት እያንዳንዷን ተጠቅማለች የምንለውን ነገር ተግባራዊ ማድረግ ግዴታ አለብኝ። እኔ ዛሬ የፋኖ ሰራዊት አባል ሆኜ ለመመረቅ የበቃሁት የአማራ ሕዝብ ወታደር የአማራ ሕዝብ የተደቀነበትን የህልውና አደጋ ለመቀልበስ በነፃነቱ በማንነቱ ላይ የመጡትን ጥላቶች በሙሉ እስከ ሕይወት መስዋዕትነት ድረስ ለመመከት ቃሌን እሰጣለሁ።
ከጥንት የአባቶቼ የወረስኩት የጀግንነት የነፃነት የአደራ በመቀበል የአማራ ሕዝብ ክብር ደህንነት ለመጠበቅ እንዲሁም ለፍትህና ለእውነት ዘብ ለመቆም ቃሌን እሰጣለሁ። የአማራ ሕዝብ የጨዋነት ባህልና ወግ የተወለድኩ መሆኔን በመገንዘብ የፋኖን የሞራል እሴት በመጠበቅ ንጹሐንን ላልበድል የሕዝብ ንብረት ሳልነካ ሴቶችን፣ ሕፃናትን፣ ሽማግሌዎችን ክብር ሳላስደፍር በተገቢው ስነ ምግባር የአማራን ሕዝብ የጣለብኝን ኃላፊነት ለመወጣት ቃሌን እሰጣለሁ። የአማራ ሕዝብ ታሪካዊ አንድነትና አብሮነት እንደ ዓይን ብሌን ለመጠበቅ በሴራና በክደት ሳልበርዝ የሕዝቡና ትግሉን ዓላማ ለመጠበቅ በጽናት ለመቆም ቃሌን እሰጣለሁ። የፋኖ ሰራዊት ስነ ምግባር እና የአመራሮችን ትዕዛዝ ያለምንም ማንገራገር በብቃት ለመፈጸም ቃሌን እሰጣለሁ። ይህንን የገባሁትን ቅዱስ ቃል ባጣ የወጣሁበትን የህልውና ዓላማ ብክት የሕዝብ አደራ ብበላ የአማራ ሕዝብ ይቅር አይበል። የአማራ ሕዝብ እምነትና ምርቃት ይገኝ። የታሪክ ተወቃሽና የትውልድ መሳለቂያ ልሁን። በዚህ ትግል የተሰዉ ወንድሞችና እህቶችን አጥንት እሾህ ሆኖ ይውጋል። ደማቸው የህሊና ዕረፍት ይንሳል። ይህ ለአማራ ሕዝብ ክብር ለሰማዕታቱ ይሁን። ሁላችን በተባበረ ክንዳችን አመሰግናለሁ።